የአርበኛውና ኳሰኛው ቅዱስ ጊዮርጊስ ክለብ የ90 ዓመታት ጉዞ ክፍል 1 የአምስቱ ዓመታት የፋሺስት ወረራ ለአገራችን ዘመነ መርገምት የመሆኑን ያህል የራሱን በጎ ነገር ይዞ የመጣ በረከትም ነበር ማለት ይቻላል። ፈጣሪ በሩን ሲዘጋ መስኮቱን ከፍቶልህ ነው እንዲሉ በእነዚህ ዓመታት ወረራውን ለመመከት ሲባል የተመሠረቱ ተቋማትና ማኅበራት በራሳቸው አገር ለመሆን የበቁ ናቸው። ያልገደለ ሕመም ያበረታሃል ይባል የለ። የ1920ዎቹ መጨረሻ የአገራችንን ግዙፋን ሰብዕናዎች ያገኘንባቸው ወቅት ነው። ስብሐት ገብረ እግዚአብሔር፣ በዓሉ ግርማ፣ ጸጋዬ ገብረ መድህን፣ ገብረ ክርስቶስ ደስታ፣ ዮሐንስ አድማሱ፣ ሳህለ ሥላሴ ብርሃነ ማርያም፣ ጋዜጠኛ አሃዱ ሳቡሬ፣ ዳኛቸው ወርቁና እዚህ ጋር ያልጠቀስኩላችሁን ልሂቃን አበርክቶልናል። በተቋም ደረጃ ስናይ አንጋፋውን የአገር ፍቅር ማኅበርንና ታላቁን የእግር ኳስ ክለብ ቅዱስ ጊዮርጊስን መጥቀስ ይቻላል። ዛሬ የአንዱን አገር በቀል ተቋም የረጅም ዓመታት ጉዞ በወፍ በረር እንቃኛለን። የቅዱስ ጊዮርጊስ እግር ኳስ ክለብን የሳንጃውን ለረጅም ዓመታት የክለቡ ደጋፊዎች የሆኑት አቶ ስለሺ ታደሰ፣ አለምሸት ዳምጤና ዮናስ ሽብሩ አብረውን አሉ። ሳንጆርጅ የኛ ለአገር ኩራት ክብር የኮነ ብቸኛ እሱ ነው አንደኛ። ያለንበት የወርሃ መጋቢት መጨረሻ እስከ ሚያዝያ መገባደጃ ድረስ ድልድል የሚሸትበት ወቅት ነው። ፋሺስት ኢጣሊያ በ5 ዓመታት የአርበኞቻችን ተጋድሎ ድል የተነሳበት። ከነኚህ አርበኞቻችን መካከል እንደ ሰው ግዘፍ የነሳው ቅዱስ ጊዮርጊስ ክለብ አንዱ ነው። ሁለት የአራዳ ልጆች አየላትናሽና ጆርጅ ሉካስ የኔ ኳሱን እንቅስቃሴ ያዩና እነዚህ ነገሮች ኳሱን ወደ እነሱ ማምጣት ይፈልጋሉ። ማለት ኳስ ከየት ይሰራ እንዴት ይሰራ የሚለው ነገር ነው። እነዚህ ሁለት የአራዳ ሰፈር ልጆች ያንን ኳስ ለመስራት ብዙ ያስባሉ፣ ይወጣሉ። ቆዳውን አገኙት። ኳሱን ለመስራት ቆዳውን ካገኙት በኋላ ቆዳውን ሰፉና ቆዳውስ ምን ይገባ ከየጸጉር ቤቱ ጸጉር ሰብስበው ነው ለመጀመሪያ ጊዜ ኳስ ሰርተው ኳስን መጫወት የጀመሩት የአራዳ ልጆች በባዶ እግራቸው የሚጫወቱት። ከዛ መጫወታቸው ራሱ ለሌላው ማህበረሰብ እንግዳ ሀሳብና እንግዳ ውድድር ፕሮንት ነበር፣ ጨዋታ ነበርና ማህበረሰቡ ራሱ ያንን ለማየት ያው በልጆቹ እንቅስቃሴ ለማየት ሲል ከዛ ይህን ነገር ማህበረሰቡ ዲፕረስድ ሆኖ በልጆቹ ነበር ሊዝናና የሚችለው በወቅቱ የነበረው የሀገራችን እንትን አስጊ ደረጃ ስለነበር ነው። እና በዚህ ሰዓት እነዚህ የአራዳ ልጆች ትልቅ ዋጋ ከፍለው ትልቅ ነገር አድርገው ውድድሩን ያበለጽጉታል። ከዛ ሲያይ ህዝቡ የነበረውን መጣው ጣሊያን እንትን ኃይል ላይ የነበረውን ዲፕሬስ የነበረውን ማህበረሰብ እያነቃቁት ያለ ህዝቡ በዚህኛው መንገድ ህዝቡን እንደሚያገኘው ሲያቅ ከነዚህ ልጆች ጋር የወዳጅነት ጨዋታ ለማድረግ የጣሊያን ቡድኖች ኮሚኒኬሽን ያደርጋሉ። ኮሚኒኬት በሚያደርጉበት ሰዓት ለመጀመሪያ ጊዜ እነዚህ ልጆች ማሊያ የሚገዙት ቡሄ ጨፍሮ ባገኙት ብር ነው ማሊያ የገዙት። ይሄ ማሊያ የነሱ ትልቅ መለያ ነው። ማሊያ ሰው መለያ ነው የሚባለው፣ ትልቅ መለያ ነው። ከዛ ወደ ስፖርት ወደሚለው ወደ ስፖርት ቁመና መጥቷል። ከዛ ወደ ውድድር ሲገቡ ደግሞ ያው የጣሊያኑ ክለብ ነው የጋበዛቸው። ዘራፍ ያራዳው ፍሬ ቁንጣ ታጣቂ የንጋት ኮከብ ብርሃን ፈንጣቂ እናገራለሁ እንዲህ ነው ስሙ ጊዮርጊስ ይባላል መጠሪያ ስሙ። የቅዱስ ጊዮርጊስ ክለብ መስራቾች በቅድሚያ ለጸረ ፋሺስት ቅስቀሳ ተመልምለው የተሰባሰቡት በወይዘሮ ስንዱ ገብሩና በቀኝ ጌታ የወፍታሄ ንጉሴ አማካኝነት እንደነበር ገነነ መኩሪያ ሊብሮ በአንድ ወቅት ለወይ አዲስ አበባ መጽሔት የጻፈው ጽሑፍ ይናገራል። ምንም ቢለያየ ሃይማኖታችን፣ ምንም ቢለያየ ዘር ሐረጋችን፣ ምንም ቢለያየ ጾታ መልካችን፣ ቅዱስ ጊዮርጊስ ግን አሰባስቦናል። በኳስ አሳቦ አንድ አድርጎናል። የክለቡ ቀደምት አባላት በአምስቱ የፋሺስት ወረራ ዘመናት የሕይወት መስዋዕትነትን ጨምሮ የእስር ሰለባም ነበሩ። ቅዱስ ጊዮርጊስያን ተጫዋቾች ልጆች ስለሆኑ ለውድድር ሲሄዱ አንግል ተሸክመው ከሜዳ በሚሄዱበት ሰዓት ምን ያደርጉ ነበር? የጠላትን ኃይል ከሌላ ቦታ ወደ ለብታ እንትን ያቀብሉ ነበር። ኮሚኒኬሽን በወረቀት መጻጻፍ፣ ደብዳቤ ያደርሱ ነበር። በዚህም መሃል የላትናሽ እሳቸው
ጆርጅ ዱካስ ታስሯል ሸዋሮቢት ከሸዋር ግርገሌ ጋር ነገር እየታወቁ ማለት ነው። የተገደሉ መሐመድ የሚባሉ ደጋፊዎችና ሌሎች ሰዎች አሉ በዚህ ጉዳይ ላይ በወቅቱ የነበሩ እና ይህን ጉዳይ አቀጣጥለዋል ተብሎ የተጠረጠሩ የተገደሉ የታሰሩ ብዙ ሰዎች አሉ እና የዚህ የአራዳ ልጅ በሀገር ሉዓላዊነትም ዋጋ ተከፍሎ እዚህ ጋር የተደረሰው የዛን ዘመን ትልቁን ኢትዮጵያዊነት መገንባት የደም የአጥንት የሞት ዋጋ ከፍሏል። አራዳ ምናየው አልጋ ሆኖ የተደረሰበት አይደለም። ብዙ ቻሌንጆች አልፏል። ያ ቻሌንጅ ግን የዛሬ 90 ዓመት የነበረው ቻሌንጅ ግን ምንም ለድርድር የማይበቃ ነው። ማህበረሰቡ ግንዛቤ ስላልነበረ ኢትዮጵያኖች ይጫወታሉ ሲባል ምን ሆነ? የኛ ልጆችማ ካሉ እነሱ ባመጡት እግር ኳስ የኛ ልጆች ሊሳተፉ ሲሄዱ የኛ ልጆች ማሸነፍ የመጀመሪያውን ሁላን ሲያሸንፉ እነሱ ባመጡት እኛ ማሸነፍ ከቻልን አሁን ጦርነትን ባመጡት መንገድ ማሸነፍ እንችላለን። ስለዚህ አንድ መነቃቃትን ለጦርነቱ አንድ ግባቱ ናቸው። ከዛ ሲቀጥል ምን ሆነ? እነዛ ልጆች ከየዳይሬክሽኑ የመጡት የዚህኛው አርበኛ ለዚህኛው አርበኛ መልእክት እየተላለፈ ብዙ ነገር ያደርጋል። የካቲት 12 ሰማዕትነት የቅዱስ ጊዮርጊስያን ኳስ ተጫዋችና ደጋፊዎችን በልቷል የተደረሰባቸው ልጆች። ሌላው ጆርጅ ዱካስ ሸዋሮቢት ታስሯል በወቅቱ ጆርጅ ዱካስና እንትና አየላተስ ሸዋሮቢት ታስሯል። በሳጃው ሙሉ ምታለ አርማችን መለያችን ሳጂዬ ኩራታችን። የሀገራችን ባንዲራ ተዋርዳ በፋሽስቶች መሬት ላይ ተረገጥ በነበረባቸው በእነዚያ የመከራ ዓመታት የቅዱስ ጊዮርጊስ ክለብ ደጋፊዎች በድብቅ ባንዲራችንን ያውለበልቡ ነበር። ከድል በኋላም በይፋ አደባባይ ላይ የኢትዮጵያን ባንዲራ የሰቀሉ የቅዱስ ጊዮርጊስ ተጫዋቾች እንደነበሩ ይተረካል። ከዛ በኋላ ያ ነገር ታለፈ። ለተከፈለው ዋጋ 30,000 ኢትዮጵያኖች በአንድ ቀን ተጨፈጨፉ። ጣሊያን ተሸንፎ በድል አገራችን ድሉ ስትጎናጸፍ ለመጀመሪያ ጊዜ ባንዲራውን የሰቀሉት የጊዮርጊስ ተጫዋቾች ናቸው። የኢትዮጵያን መዝሙር የዘመሩት የጊዮርጊስ ተጫዋቾች ናቸው። እነዛ የጊዮርጊስ ተጫዋቾች ዋናው ደግሞ ባንዲራውን የሰቀለው የክለቡ አምበል አየላትናሽ እና ያ ሁሉ ዋጋ የተከፈለውና እንደዛ እንዲያደርጉ የተጋበዙት በዛ ተጋድሎ መሃል የአራዳ ልጆች ትልቅ ሚና ስለነበራቸው ክብርና ሞገስን የተላበሰው ኦረኛ ቡድናችን ጊዮርጊስ ነው። ያኔ ወረራው ስለነበረ ምን ይደረግ ነበር? በጣም ልቤን ተች ያደረገው ባንዲራ የኛ ባንዲራ ረክጠው የነሱን ባንዲራ ሲወጣ የኛ ባንዲራ ዝቅ ይላል። ግን የቅዱስ ጊዮርጊስ ደጋፊዎች ባንዲራ መልበስ ስለማይችሉ በጋቢያቸው ውስጥ ባንዲራ ይዙ ነበር። ጋቢ ያልኩት ለመሸፈን አይደለም። ያኔ የነበረው ትራዲሽን ነው። ያለባበሳችን ሁኔታ ምናችን ጋቢና ነጠላ የሚለበስበት ዘመን ስለነበረ ቅዱስ ጊዮርጊስ ያኔ ነበር። ስለዚህ ኢትዮጵያዊነትን ለማወቅ ያ የሚያምራቸውን ባንዲራ ለማስታወስ ኳስ ሜዳ ሲመጡ ጋቢያቸው ውስጥ ባንዲራ ነበር። ባንዲራ መያዝ አይቻልም። ባንዲራው ያቺ ባንዲራ ትረገጥ ነበር እና ኳሱን ብቻ አልነበረም የኛ ክለብ ሰዎች። አንድ ይሄ ነው። ሁለተኛው ደግሞ እንግዲህ ዋሩን ታስታውስ እንደሆነ ኮንቬክሽናል ዋር አይደለም፣ እንትን ነው የደፈጣ የሽምቅ ውጊያ ነው እና የቅዱስ ጊዮርጊስ ተጫዋቾች ይሰሩ ነበር፣ ስራ ይላላኩ ነበር። በደብቀው ከአንዱ ወደ አንዱ ይዘው የሚሄዱት የቅዱስ ጊዮርጊስ ተጫዋቾች ነበሩ። ለዚህ ነው ያን ሪስፔክት ያለው ክብር ያለውን ነገር የተሰጠው። ሰዎች መላላክ ሲፈልጉ ጣሊያን እውነት ምህረት ሊያደርግልን ነው ወይ ምህረት ሊያደርግላችሁ ነው እንደምና ባያዝ የሚያደርጓቸው ተጫዋቾቹን ነው ጣሊያኖች የሚጠቀሙባቸው። ግን ተጫዋቾቹ ሪሉን ነገር ደብቀው ሄደው ላሉት ሰዎች የሚያቀርቡት እነሱ ናቸው። ለምሳሌ ሁለት ሰዎች ከአርበኞች መጥተው ጣሊያን ምህረት ሊያደርግላችሁ ነው ምናምን ተብሎ ሲባል ጊዮርጊስ ኢንቮልቭ አድርጓል። ከዛ ምንድነው ያደረገው? ይሄው አትመለከቱም እንዴ ጊዮርጊስ እንደዚህ ሆኖ ህዝቡ ወጥቶ እየተመለከተ ምናምን የሚለውን ነገር ኤክስተርናል ያለውን ነገር አይተው ልክ ነው እጅ እንስጥ እንዲባል ነበር። ግን ማታውኑ የጊዮርጊስ ተጫዋቾች እውነት አይደለም የጨዋቱ ቲያትር ነው ብለው ሪሉን አሳይቷል። ለዛሬ 5 ዓመቷን ተጋድሎ ለዛሬ ነፃነታችን ምክንያት ነው ቅዱስ ጊዮርጊስ። አስዩም ኳስ ብቻ አይደለም፣ አርበኝነት፣ አገርነት። ባንዲራችን ተረግጦ ባንዲራቸውን ነበር የሚሰቅሉት። ከድሉ በኋላ ግን የእነሱ ባንዲራ ተረግጦ የእኛ ባንዲራ የሰቀሉት የጊዮርጊስ ልጆች ናቸው። እንደገናም መዝሙር የዘመሩት ቤተ መንግስት መጥተው የጊዮርጊስ ልጆች ናቸው።
በወርሃ ታኅሳስ 1928 የተመሰረተው ቅዱስ ጊዮርጊስ ክለብ የምስረታ ሂደቱ በውጣ ውረድ የተመላ ነበር። አራዳ ላይ የምትመለከተው ምንም ባልነበረበት ጊዜ ውስጥ ተፈሪ መኮንን ትምህርት ቤት ውስጥ የነበሩት አቶ ይድነቃቸው ተሰማና እነዛ እድሜ ልካቸውን የምናከብራቸው ጊዮርጊስ ላይ የመሰረቱት እነሱ እድሜ ልኬን እንደ ሪስፔክት የምሰጣቸው ሰዎች ዛሬ የምወደውን ጊዮርጊስ ትተውልናል። አስብ፣ ቅዱስ ጊዮርጊስ ምንም ነገር ባልነበረበት ሰዓት ክለብ ሆኖ ህዝብ ልብ ውስጥ የገባ ቡድን ነው። በአራዳ የምታየው ይሄንን ነው። ሳንጂዬ ቀይና ብጫ የሸገር አራዶች ምርጫ ሳንጂዬ ቀይና ብጫ የሸገር አራዶች ምርጫ የተመሰረተው በጋ ላይ ነው። ቦሄ ድረስ የጠበቀው እኮ ገንዘብ ስላልነበረው ነው። ስለዚህ ሀሳብ ነው እኮ እዛ ውስጥ ታይባቸዋለህ እኮ እነዛን ፈጣሪዎች ሀሳብ ነበራቸው። ስለዚህ ክሬት ያደረጉት ምንድን ነው? ቦሄ እስኪመጣ ድረስ ጠበቁና ቦሄ ተጨፍሮ ባገኟት ገንዘብ ነው ማሊያ የገዙት። እኔ በጣም ነው አደንቃቸዋለሁ። ከዚህ በላይ ለእነዚህ ሰዎች ክብር መስጠት የሚቻል አይመስለኝም። የክለቡ የመጀመሪያ መለያ ጥቁርና ነጭ ነበር። በባዶ እግራቸው ተጫውተውም ባለታኬታዎቹን ቡድኖች ይረቱ ነበር። የጊዮርጊስ የመጀመሪያው ማሊያ ጥቁርና ነጭ ነው። ያ ማሊያ አሁን ጁቬንቱስ የሚለብሰው ማሊያ ማለት ነው። አሁን ጁቬንቱስ የሚለብሰው ማሊያ ጊዮርጊስ መጀመሪያ የለበሰው ማሊያ ነው። ከዛ በኋላ ነው እየተሻሻለ መጥቶ አሁን ያለበት ደረጃ የመጣው። በዛ ጊዜ ጥቁር ይናቅ ነበር። ጊዮርጊስ በባዶ እግር ነበር የሚጫወቱት። ተጫዋቾቹ በባዶ እግራቸው ነበር የሚጫወቱት። ለምን? ጥቁር ስለሆኑ በቃ እነሱ ጫማ ማድረግ አይችሉም ተብሎ ተወስኖባቸው ተፈርዶባቸው የጣሊያን ቡድን ጫማ አድርጎ ሲጫወት፣ የጊዮርጊስ ተጫዋቾች ግን የሚጫወቱ የነበሩት በባዶ እግራቸው ነበር። ጊዮርጊስ አቻ አይበገረውም። ደጋፊም ጭምር ሲጋባ የአሸናፊዎች ልጆች ስለሆነ ነው። አባቶቻችን የዛሬ 90 ዓመት የሰጡን በረከት የአሸናፊነት ሚስጥር ቀብረውበት የሰጡን ትውልድ ሲሸጋገር የመጣ ክለባችን። ማሊያው ላይ መጠላል ወንድሞቼ ማሊያውን ገልጾታል። አረንጓዴ ቢጫ ቀይ ማሊያ ለመጀመሪያ ጊዜ ጣሊያኖች ከለከሉት። ያ ማሊያ ያለበስም ባንዲራ ረገጡ። ሲቀጥል ያ ማሊያ ቀረና ምን ሆነ? ጥቁርና ነጭ እኩል ነው የሚለው ማሊያ መጣ። 5 አይነት ማሊያ ከለበሰው አንዱ እሱ ነው። የሚደንቀው ልክ ጣሊያን አሸንፈን ወደ እንትም ስንገባ ሁሉም የኢትዮጵያ ክለቦች ጊዮርጊስ ብቻ አይደለም፣ ሁሉም የኢትዮጵያ ክለቦች ከድል በኋላ ምን አይነት ማሊያ ያለበሱት? ከለሩ ይለያያል። ቪ አለው። ቪክቶሪ ኦፍ ኢትዮጵያ ነው። ጊዮርጊስን ቃሉን ጠባቂ የአርበኛ ልጅ ስለሆነ እስካሁን ድረስ ማሊያው እንደጠበቀ ምንም ነገር የለም። ይሄ ዋንጫችን ለነሱ ማስታሻ እንዲሆን ነው ምኞት። ለምን በየችግሩ በአስቸጋሪ ሜዳዎች ሁሉ ተገኝተው ደግፈውናል። ዛሬም እንደምታየው ነው። እስከ መጨረሻው ሰዓት ጎሎች እንድናገባ ከኛ ጋር ናቸው። በቻምፒየንስ ሊግ የነበራቸው አስተዋጽኦ ከፍተኛ ነውና እንደዚህ ደስ ብሏቸው ስላየው በጣም ደስ ብሎኛል። ቅዱስ ጊዮርጊስ የእግር ኳስ ክለብ የሰፈራችን የሁሉ ሰፈር የሆነው የአራዳ ብቃይ ነው። አቋሙን ያጠናከረው ደግሞ በ6 ኪሎ ነው። በተፈሪ መኮንን ትምህርት ቤት የተመሰረተው እንዳልከው በአራዳ ቦታ ላይ ነው። ከዛ ቴሜስ ትምህርት ቤት 6 ኪሎ የሚባል ነገር አለ። 6 ኪሎ የምንሻገርበት ዋናው ምክንያት ትምህርት ቤቱ ነው። የተፈሪ መኮንን ትምህርት ቤት ለቅዱስ ጊዮርጊስ መሰረት ነው። ብዙ ሰዎችም ያገኘንባቸው ነው። ስለዚህ ቼኑ ከአራዳ ተነስቶ ወደ ጎን ሲሰፋ ተፈሪ መኮንን ታያለ። ከተፈሪ መኮንን ደግሞ እድሜ ልካችንን አፍሪካ አይደለም ዓለም የምታከብረውን ሰው ያገኘንበት ቦታ ነው። አቶ ይድነቃቸው ተሰማ ምስረታውም አራዳ አካባቢ ነው። ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው። የቅዱስ ጊዮርጊስ ሰፈር ልጆች ናቸው። ያንን ስም ያወጡትም እዛው ያደጉ አብሮ አደግ ልጆች ናቸው። ያኔ 12 ዓመት የነበሩ ወጣቶችና ታዳጊ ህጻናቶች ናቸው። በእኛ ኢትዮጵያን አነጋገር ልጅ አቦካው ለራት አይበቃ የሚለው ነገር እነሱ ሽሮ ዛሬ ከልጅነት አልፎ ዓለም አቀፋዊነትን ያጎናጸፉት ትልቅ አሻራ ነውና ያው እሱን በማሰብ እነሱን በዚህ አጋጣሚ ማንሳት ፈልጋለሁ። ሳንጂዬ ቀይና ብጫ የሸገር አራዶች ምርጫ ሳንጂዬ ቀይና ብጫ የሸገር አራዶች ምርጫ። የቅዱስ ጊዮርጊስ ክለብ ከድል በኋላ መሰረቱን በአራቱም አቅጣጫ በማስፋት እግር ኳስን በከተማችንና በሌሎችም የሀገራችን አካባቢዎች ያስተዋውቋል። ከዛ ደግሞ ወደ ሌሎች ስታሰፋ በደጋፊዎች ወደ መርካቶም ወደ ዛም አጠቃላይ አዲስ አበባ ውስጥ ወዳለው ነገሮች ያኔ አዲስ አበባ ምለን የምንጠራት ቦታ ላይ በሙሉ ቅዱስ ጊዮርጊስ ነበር። ከማን ጋር ነበር? በፊት ጣሊያን እያለ ከውጭ ተጫዋቾች ጋር ከውጭ አገሮች ጋር በሚጫወትበት ጊዜ ሰዎች ልብ ውስጥ ገብቷል አርበኛው ክለብ። ቀጥሎ ደግሞ ነጻ ስትሆን ሀገራችን አዲስ አበባ ላይ ደግሞ እሱ መስፋፋት ጀምሯል። ምክንያቱም ብዙ ሰዎች እንደውም ፕሮፌሽናልነት በእንደዚህ ተጀመረ፣ በቆሎ ነው የገባነው፣ በ10 ሳንቲ ነው የሚባል ነገር ተገዙ የሚባሉ ተጫዋቾች አሉ። ያንን የጀመረ ክለብ ነው። ልብ መግዛት፣ ተጫዋችን ማምጣት
ያደረገ ክለብ ነው። ስለዚህ ከአራዳ ተነስቶ ቀስ እያለ እየሰፋ ቤዙን እንደውም ትልቁ ቤዙ መርካቶ ነበር ያን ጊዜ። ምክንያቱም አቅምም ያለው ኢኮኖሚካሊም ያለው እዛ ነው፣ ደጋፊም የነበረው እዛ ነው፣ የነቃም ሶሳይቲ የነበረበት ነው። ሳንጂዬ ቀይና ቢጫ የሸገር አራዶች ምርጫ ሳንጂዬ ቀይና ቢጫ የሸገር አራዶች ምርጫ በስፖርት የዳበረ ማህበረሰብ ለመፍጠር ጥብቅ ትስስር እንዲኖር ትልቅ ዋጋ ከፍሏል አራዳ። ከዛም ባሻገር እስከ ቅርብ ድረስ ስልጠና ውጪዎች ወስደው ተወስዶ ተልኮ የሚመጡት የአራዳ ልጆች ነበሩ። ማለት እነ መንግስቱ ወርቁ፣ ዶክተር ያየር አርቅጣው፣ ካሳሁን ተካ ምናምን ብዙ ጊዜ ለዚህ ቅርብ የሆኑ ሙያዊም ፕሮፌሽናል ኢቲክሱ የነበራቸው ነበሩ። እነዛ ሰዎች በዚች በምናት ሀገራችን ላይ ትልቅ የራሳቸውን አሻራ ጥለዋል። የተወደዳችሁ የአዲስ አበባ አድማጮች ቅዱስ ጊዮርጊስን አስመልክተን ያሰናዳንላችሁ ዝግጅት በዚህ አላበቃም። ሳምንት ሰፊውን የታሪኩን ክፍል እንነግራችኋለን። የዚያ ሰው ይበለን።